እንዴ ስሙ አንቡል ደንፈስ ቅዱስ እንዴ ምንድነው? ይኸው አፍራምቷል። ሁሉን ገንዘብሽን ሴትነትሽን አሳልፈሽ ለሌሎች ሁሉ ሰጥተሽ እሱን ካናዳ ሀገር ልከሽው ሰው እንዲሆን ካረግሽው ከዚህ በላይ ምን አይነት ስጦታ አለ? እንድትጎዳች መደበቋ ለእኔ መሳካት ህይወት አንደኛ ዓላማ እሷ ነበረች። ስንት ነገር የጣረችው እሷ ነች። ግን ያን ሁሉ እንኳን መስዋዕትነት ከፍላ ከፍዬልሃለሁ እንኳን አላለች። እኔ በማከላችሁም የገባሁት እኮ እናንተን ለማስታረቅ ነው፣ ያለውን ነገር ችግሩን ሶልቭ ለማድረግ ነው። ሰላም ቤተሰቦቼ፣ ሳምንቱ ፕሮግራም እንግዲህ ዛሬ ጀምሮ ዳኒ ብራስኮ ከችል ያለው ማለት ነው። ዳኒ ብራስኮ ጨርቆስ ሾው እንግዲህ መጥቻለሁ ማለት ነው። ዛሬ የመጣሁበት ምክንያት መሰላችሁ? አንድ ጉዳይ ቆንጆ ጉዳይ አለኝ። አንድ ወንድማችን እንግዲህ ካናዳ ሀገር ነው የሚኖረው። ወደ 2 ዓመት ከ6 ወር ሆኖታል። ይህ ካናዳ የሚኖረው ወንድማችን እንግዲህ አንድ ፍቅረኛ አለችኝ አዲስ አበባ ውስጥ፣ በጣም ባለውለታዬ፣ በጣም መወዳት። እሷን ጎድቻት ነው የሄድኩትኝ። ግን ዛሬ ልክሳት ፈልጋለሁ። አገኛትና ምንድነው አውራልኝ ብሎኛል። እስቲ እሷ ጋር ተደዋውያለሁ። ከዚህ በፊት አንድ ሁለት ጊዜ አግኝቻታለሁ። ዛሬ እስቲ አደላስት አገኛትና ያለውን ነገር አብረን ምን ይሆናል ማለት። እሱም እንግዲህ እዚህ ነው ያለው። ሰርፕራይዝ እናደርጋታለን። ምን እንደሚፈጠር አብረን ምን ይሆናል ማለት። ከኔ ጋር አብራችሁን ቆዩ። ሰሞኑን ደግሞ የጠፋሁበት ምክንያት ምንድነው? አንዳንድ ጉዳዮች ነበሩኝ። እነዛን ጉዳዮች እንግዲህ በመጨረስ ላይ ስለነበርኩኝ ክፍለ ሀገር ላይ ነበርኩኝና በዛውም እንኳን አደረሳችሁ ለማለት ወዳችኋለሁ። ይሄ አዲሱ ቻናል ላይ ነው። ሰብስክራይብ፣ ላይክ እና ሼር ማድረግ እንግዲህ ከኔ ጋር ቤተሰቡ ነው። ወዳችኋለሁ። ዳኒ ብራስኮ ጨርቆስ ሾው ገና ነው ይቀጥላል። ብዙ ታምር እንሰራለን ማለት ወዳችኋለሁ። ከኔ ጋር አብራችሁ ሰብስክራይብ፣ ላይክ እና ሼር አድርጉ። ወዳችኋለሁ። ዳኒ ብራስኮ ቢግ አፕ። እንዴት ነህ? ሰላም ነው። ሰላም አይደለ? አለን ይመስገን። እንዴት ነህ? ሰላም ነው። አለን እግዚአብሔር ይመስገን አለ። እሺ ምን አዲስ ነገር አለ? ዛሬ እንግዲህ ያው ተደዋውለን እንዴት አያት ኢትዮጵያ? በጣም አየሯ ራሱ ደስ ይላል። አሪፍ ነው አይደል? አዎ በጣም ደስ ይላል። ተመስገን። እኔስ እንዴት አየኝ? ረጅም ጊዜ አንተ ማምሮባል እኮ እንዴ! አንተ ፂሜንም ስትላጨው ለካ እንደዚህ ደስ ይላል። አዎ ፂሜ አጋጣሚ ነው የሆነ እንዴት ነው የሆነ ሰዎች ፊድባክ አላየም ከሰዎች? አዎ ተቀየርክ ምናምን ነገር አለ። ያው እኮ እንዴ በጣም ያምርባል። አዎ አመሰግናለሁ። እንዴት ነህ ታዲያ? ቤተሰቡ ሰላም? እግዚአብሔር ይመስገን። ሁሉ ሰላም ናቸው? ደህና ናቸው። ሁሉም ሰላም ናቸው። እግዚአብሔር ይመስገን አለ። አዎ ትንሽ በጣም ነው ሙቀት አለ እዚህ። ሙቀት አለ። አዎ እዚህ እናንተ ካናዳማ ይቀዘቅዛል አይደል? አዎ ዘመን እንዳለ በረዶ ብቻ እኮ። አዎ እዚህ በጣም ሙቀት አለ። ደስ ይላል። በቃ ያለው እንትን ከዛ ያለው ቫራይቲ በጣም ስለሚለያይ ያለመድከው ነገር ደግሞ እዚህ ስታገኘው ደስ ይላል። ያ ከዛ አንፃር በጣም ነው እዚህ ደስ የሚለው። ኦኬ እንዴ ብዙ ነገሮች እኮ የተለያዩ ህንጻዎች ብዙ ነገሮች ለጣላ ቅድማውን ይሰርኩ የተገናኘንበት አይተዋል ወደ ፒያሳ አካባቢ ሰው እየጠየቁ ጀራች በቃ ያደኩበት ሀገር ሆኖ እንዴት ሰው እስከመጠየቅ ትክክል እንዴ! እና በጣም ነው የሚገርም። ህንጻ ነው በቃ መንገዱ ሁሉ እንዴት ነው ታክሲ በፊት የምናገኝበት እና አሁን የምናገኝበት ሌላ ሆኗል። ትክክል። አዎ ተለውጧል። በጣም ብዙ ነገሮች ተለዋውጠዋል። እንግዲህ ያው እንደ ዘመኑ አብረን እየተጓዝን ነው የሚመስለው። ትክክል። እሺ ለማንኛውም ያው ስለተገናኘን እኔም ደስ ብሎኛል። ያው ግን ይቅርታ ወደ ጉዳይ ቶሎ ብዬ ዘልዬ ገባሁ። ይቅርታ አድርግልኝና ያው ስላገኘሁ ደስ ብሎኛል። እኔ ጋር ስለደወልክልኝ ከልብ አድርጌ አመሰግናለሁ። እውነቴን ነው የማወራው። ምን መሰለህ ባለቤቴ ጋር ደውዬላት ነበር። እሺ የልጅነት ጓደኛ እንደሆነች ያው ነግራኛል። ካንተ ደግሞ አንድ ቤት ልስማ ብዬ ነው። ከሷ ጋርም በላከኝ መሰረት 3 ጊዜ አግኝቻታለሁ። አሁን እንግዲህ አገኛት ስትለኝ ለአራተኛ ጊዜ ነው አይደል ማገኘት ሄደው። እስቲ ያለውን ነገር አንተ በጥቂቱ አንዳንድ ነገሮች እንድትለኝ እፈልጋለሁ። የልጅነት ጓደኛ እንደሆነች፣ እንዴት ወደ ካናዳ ገባ? አንተ አሁን ያወራኸኝ ነገር አለ፣ በስልክ ያወራኸው ነገር አለ። እዛም ሆነ ስትረስ ውስጥ እንደነበርክ በጣም እንደተሰማህና ሌላ ሰዎች አንዳንድ ነገር ትሰራ እንደነበረ ካርሎ ልክ ነው። ነግረኸኛል። እስቲ ካንተ እንደተስማማ እስቲ ምን ነበር እስቲ? አዎ ምን ብዬ እንደምጀምርልህና ምን ብዬ እንደምጨርስልህ ስለሷ ማውራት በጣም ይከብዳል። ምክንያቱም እኔ ከማስባት በላይ በቃ ከእናት በላይ ነች። ለኔ ብዙ መስዋዕትነትን የከፈለች ነች። ከልጅነታችን ጀምሮ ከሷ ጋር ወዳጅ ነን እና ምን አሁን ወደ አንተም ያስመጣኝና ጉዳዩን ለመንገር የፈለኩበት ዋነኛ ጉዳይ ነገሮቹ ካለፉ በኋላ ነው የሷን ንጹህነት፣ የሷን እኔን ያክባሪነቷ፣ የሷ የዋህነቷ ነገሮች ሁሉ ከማስበው በላይ ህሊናዬን በጣም በቃ የጥያቄ ምልክት ፈጥሩ ትንሽ ረፍት ይነሳኝ።
ያንን ነገርም ነው በቃ 2 አመት ከ5 ወር ሙሉ ዝም ማለቴ ደግሞ ጭራሽ ከኋለችልኝ ውለታ አንፃር እንዴት ንቀት ነው የሚመስለው። አሁን በሷ ቦታ ምን አይነት ውሳኔ እንደምትወስን ባላቆም ብዙ ነገር ውለታ ውላለኝ። አሁን ላይ ደግሞ እኔ 2 አመት ከ5 ወር ዝም ስላት በስልክ እንኳን ደውል 2 አመት ነው እንግዲህ ያላወራት ከ5 ወሩ 6 ወሩ በኋላ ነው ስልክ ደወልክላት አታነሳ። ምክንያቱም ቆይ አሁን እኔ የምጠይቅህ ነገር አንድ ነገር አለ፣ ይቅርታ አድርግልኝ ያቋረጥኩ ነው። ለምሳሌ ምን ፖይንቱ ስለምፈልግ እሷ ለአንተ ያደረገችልህ ውለታ አለ ልካለውኛ። ከዛ በኋላ ደግሞ አንተ እዛ ውጭ በነበርክበት ሰዓት 2 አመት ሙሉ ያልደወልክበት ምክንያት ምን ነበር? እስኪ ንገረኝ። ያው 2 አመት ሙሉ ያልደወልኩት በቃ እኔ ላይ እንደውም ጭራሽ ተጽዕኖ ያደረገች መስሎኝ ነበር። ለኔ በቃ የምታሳየው እንትን የተለየ ፊሊንግ ሆነብኝ በኔ እይታ። እንዴት አልገባኝ ማለት የሆነ ችላ ማለት የሆነ እንትኖችን ነገሮች ላይ በቃ ማለት ለኔ ቦታ እንደበፊቱ አትሰጠኝም። ውስጤ በቃ በጣም ሳደውል እኮ በጣም ረጅም ጊዜ ነው። አሁን ለምሳሌ እንደዚህ ያልኩ ባለፈው ስታወራኝ አሁን እናንተ ወንድማማቾች ነው። አዎ እንደ ወንድም ሆነ እንድታወራኝ ነው ፈልገው። እሺ ገብቷል። 2 አመት ሙሉ ያልደወልክበት ምክንያት እዛ ካናዳ ከገባ በኋላ ያልደወልክላት እሷ የሰማኸው ነገር ስላለ ነው አይደል? ልክ አይደል? እንዳልከኝ እንኳን እሱን ግልጽ ሆነ ማውራት ነው ማለት ያንን ብር ላንተ ሰጣ ነው ካናዳ የገባው ልክ አይደል? አዎ ልክ ነው። ታዲያ ያንን ስራ ደግሞ ማን ነገረ? እንደዚህ አይነት ስራ ትሰራለች ብሎ ማን ነገረስ? ይቅርታ ግን እሺ ችግር የለም። የቅርብ ወዳጅ ነው የነገረኝ። ይሄ ነገሮቹ ካለፉ በኋላ ከስንት አመት በኋላ ነውና እኔ ስልክ ያልደወልክላት እንደገባህ ነው። አዎ እሱማ ልክ ነው። ግን ይሄ ስራውንስ እዛ ኢትዮጵያ ውስጥ እያለህ አታውቅም ነበር? አላውቅም ነበር። አንተ ምንም የለህም ነበር አይደል? ካናዳ ምን ምክንያት አገኘ? ብርስ ያንን ብር ከፍላለህ እንዴት ገባህ ካናዳ? እኮ ነው ምክንያት። አዎ ሴተኛ ዳሪ ሆና ነው የሰራችው አይደል? አዎ ግልጹን እንነጋገር። አዎ ግልጽ ነው። አዎ አሁንም ምን መሰለህ ከልብ ነው ይቅርታ ልታረጋው ማረግም ያለብህ ግዴታ ነው። በድያታለሁ የሚል ስሜት ካለ አዎ ከልብ ነው ማለት ነው። እንዴ ቆርጬ ነው የመጣሁት እኮ ለሱ ነው አንደኛ። ምክንያቱም ያልተመለሰልኝ ጥያቄ እኮ አሁን ተመለሰልኝ። ማጋስተትም እንዳለኩ በራሴ ማወቁት በቃ ምክንያቱም እኔ እንደሆንኩ ነው ውስጥ የሚነግረኝ። ጓደኛዬም እንደነገረኝ አንፃር የራሴ ችግር ነው እንጂ የሱ አይደለም። እሷ በሚስጥር ደብቃ እኔን ትልቅ ቦታ ማድረስ ነው አላማው። ግን ያ የደበቀችበት ነገር ነው ትንሽ አሁን በማወቄ ክፍተት የፈጠረው እና እንዴት ይሄን ሁሉ የሚያክል መስዋዕትነት ከፍላ እንዴት አለ መንገሯ ነው። ከሰው ማለት ከሰው መስማት ይከብዳል እንኳን ከሰራው ሰው ነው። ሴትነቷን አሳልፋ ሴተኛ ዳሪ ሆና ስንት ረሃብና ስንት እንትና አልፎባት በኔ ህይወት ለመሳካት ብላ ስንትና ስንት አፈር ድሜ በልታ ነው እኔ እኮ ወደ ውጭ ላከች። ለነገ ህይወታችን ጠንክር በርታ እያለች እኮ ነው። በቃ ይሄ ቃጠሏን በቃ ችግሯን ስቃይዋን መከሯን እኮ በውስጧ ምራቋን ወጣ ደብቃኝ ነው እኮ እንደ ደህና ሰው መስላ የላከችኝ። እኔ ደግሞ በቃ ካየሁት አንፃር ካየሁት ፊሊንግ እንደዚህ ይፈጠራል ብዬ አልገመትኩም። ለካ ተጎርሳ ነበር የመጨረሻ። እዛ ከሄድኩ በኋላ ደግሞ የኔ በቃ ዝም ማለት የኔ ስልክ አለመደወል ምን ማለት በቃ ውስጤ እንዴ ይሁን አንዳንዴ እዚህ ተንከባክባ ስንት ነገር አድርጋልኝ እኔ ደግሞ ይሄኛውን ስራ ትሰራለች ብዬ በፍጹም አልገመትኩትም። ምክንያቱም በቃ እሷ የሆነ ድርጅት ውስጥ ተቀጥራ የሆነ እንደዚህ ኢንቨስት አድርጋ የሆነ መስዋዕትነት ከፍላ አገኘች ነበር የመሰለኝ ብሩ ወይ ደግሞ የሆነ ለተሪውቱላት የሆነ ውርስም ሊሆን ይችላል። ብቻ ብዙ ነገር ታስባለህ። ከፍተኛ ብር ሲመጣ ከዛ ነው አንተ አሁን ከዛ አንፃር ነበር በኋላ ነው ይሄን ነገር እንዴት ታረጋለች ብለው 2 አመት ሙሉ ሌላ ጓደኛ ገብታል። እርግጠኛ ነው እኔ አላገባው ስራ ላይ ነው። ከ2 አመት ሙሉ ሳደውላት ቆይታውን እንግዲህ ቺን ቀን ሲደርስ የጓደኛዬ ራሱ ማለት 2 አመት ዝም ብሎ አሁን ላይ መንገሩ ነው እኮ ነው የገረመኝ። ስለሷ ማንነት ስለሷ ሁኔታ መቼ ነው የሰማው? እንግዲህ 2 አመት ሙሉ ያልደወልከው ይሄ ምክንያት ስለሆነ እኮ ነው አይደል? አዎ እንደገባህ ነው ይሄን ነገር የሰማኸው? ከገባው ትንሽ ቆይቻለሁ። ኦኬ እንደገባው ትንሽ ቆይቼ ነው እሱ ጋር ተደዋውለን ስናወራ ስለሷ ጉዳይ አንስቶ የነገረኝ። ከዛ በኋላ ዘጋ። እሱም እንዳንተ ነበር። እንዴት ነው ከፍቅረኛ ጋር ከባለቤት ጋር እንዴት ናችሁ አትደዋወሉም ወይ እንዴት ነው ምናምን ብሎ ሲጠይቀኝ እኮ ነው ይሄንን ጉዳይ አሁን ላንተም እንደነገርኩ ነው የነገርኩት። ከዛ እሱ ደግሞ አንገናኝም እኮ ብዬ ስነግረው እንዴ ለምን ሲለኝ አይ በቃ እስካሁን ድረስ አልተደዋወልንም ያው እሷም አልደወለችም ለማባበል ሞከርኩ ጥያቄውን። ከዛ የተነገረኝ ምላሽ ምንድነው እኔ አሁን እንዳንተ አሁን እንደሰማው አብረን እንደሰማነው ነገረኝ። ለካ እኔ ጋር ነው ክፍተቱ።
እሷ የምትሰራው ስራ ለካ እንደዛ እንደነበረ እሱ ነው የነገረኝ። እሺ አሁን እንግዲህ እኔ አግኝቻታለሁ። አንተ በደወልክልኝ በነዛ 3 እና 4 ወራቶች ውስጥ ጊዜ ውስጥ ተደውለን 3 ጊዜ አግኝቻታለሁ። አሁን ለአራተኛ ጊዜ አገኛታለሁ። ለሷ ምን ልታረግላት ነው ያሰብከው? አሁን ከይቅርታው ውጪ እውነቴን ነው የምልህ ተጎድታለች ምናምን ብለኸኛል። እኔ ያሉትን ነገሮች ከሷ ውጪ ለማውራት እሞክራለሁ። እሺ ስደውላትም አታነሳለህ። ቢቀርብኝ እንድትግባቡና ነገሮች እንዲፈቱ ቁጭ ብለን ዲስከስ እናደርጋለን። እሷ ልቅጠራት ልካርለም ዛሬ ልቅጠራ ዛሬ የምትችል ከሆነ በመኪና ይደርሽ እሷን ለማግኘት እሞክራለሁ። አንተ ቁጭ ብለህ እንግዲህ ያው ስልክ ላይ አገናኝልህና ካሜራ መኪና ውስጥ አደርጋለሁ። እንግዲህ በዛ ካሜራ መሰረት የምታወራውን ሰማል። ከዛ በኋላ መታ ያሉትን ነገሮች ይቅርታ ማለት ካለ ቢያጠፋው ጥፋት ካለ ግልጹን ለሷ ትነግራታለህ ማለት ነው። እዚህ እንስማማለን። አዎ እንስማማለን። ፕሮሚስ ገባለን። ስለዚህ ያው ላትጎዳት በቃ ሆነች ነው ትላት ግድ ነው በጣም ይገባኛል። ለምን ያንሰኛል በምትፈልገው መልኩ በከሳቱ ለደስተኛ ነው። መልካም ስለዚህ እኔ ደውላታለሁ። ስልኳን ሰጠኛለህ ደውላትና እሷን ለማግኘት እንትላልኝ አገኛትና ግልጹን ነግራታለሁ። እንደመጣህ አልነግራትም ሰርፕራይዝ ታረጋታለህ። ያው ምንጭም ነው እግዚአብሔር ሁላችንም መልካም ነገር እኛ መልካም ነገር ነው የምንፈልገው። ሰዎች ትዳራቸው እንዲበላሽ ሰዎች የሚወዱትን ሰው ማጣት የለባቸውም። ባልተጨበጠ ወሬ እኮ ነው ይሄ ሁሉ ክፍተት የሚመጣው ባለመተማመኑ የሚመጣው ይሄ ነገር ነው። ግን ካደረገችልህ ውለታ ደግሞ አሁን በጣም ይቆጭህ ለምንድን ነው? እሷ ስላደረገችልህ ነው። አንደኛ አርጋለሁ ደብቃለች። በቃ እንደተጎዳች መደበቋ ለእኔ መሳካት ይወት አንደኛ አላማው እሷ ነበረች። ስንት ነገር የጣረችው እሷ ነች። ግን ያን ሁሉ እንኳን መስዋዕትነት ከፍላ ከፍዬልሃለሁ እንኳን አላለችኝ። እንደ እኔ እኮ ነኝ በእኔ ብርታት እኮ ነው አንተ ሰው ይሆንኩ እንኳን አላለችኝ። ራሷን ግብዝ አላደረገችኝ። ደብቀዋለች። በቃ ክፍተቷን ድክመቷን ስቃዋን በቃ ስንት ነገሮችን ችለዋለች። ይሄንን ደግሞ በቃ እኔ ደግሞ ከዚህ የበለጠ ስኬት ላይ ደርሻለሁ። ስለዚህ የኔም ስኬት የሷ መነሻ ስለሆነ እኔም እሷን ትልቅ ቦታ ማድረስ ነው አላማዬ። ከዚህ በኋላ እኔ ልንከባከባት ላገለግላት ነው የምፈልገው። እስቲ እግዚአብሔር ያውቃል። እንግዲህ ስልኳን ደውላታለሁ ከሷ ጋር ለመገናኘት አደርጋለሁ። ምንድነው ያሉትን ነገሮች አብረን ምን ነው መልካም እድል ተመኘሁልህ። እግዚአብሔር ካንተ ጋር ይሁን። እኔ ጋር መፍትሄ ፈልገህ ስለመጣ ደግሞ ደስ ብሎኛል። እሺ አመሰግናለሁ። እሺ ሰላም አብርሽ እኮ ነበር። ማለት ነው። ሰላም ስንት ነው አብራም እኮ አመጣም እስካሁን ድረስ ስለዚህ ወደ ለታሙ ኦኬ እና መቼ ነው የምትስታው? አንዳንድ ነገር አውርተን ነበር ነው የራይድ ሹት ነው ባይዘው እቃ ልትሆንሽ ነበርና እና አንዳንድ ኤምባሲ ትገባለች ምናምን ብሎ ነበርና የሆነ አንዳንድ ፔፐሮች ምናምን ብትይ ነበር የኤምባሲ ወረቀቶች ማለት ነው። እሱም ያው ምንድነው ማለት ነው ችግር የኔ መኪና እዛ ጋር ቁም ያሳል መኪና እዛ ጋር ታዲያ ቤተሰቦች ማነው ወንድምሽን አግኝቼው እዚህ የለችም ምናምን ነገር አለ። ፍቅረኛለሽ እንዴ? አይ እስቲ ያለው ነገር መኪና ውስጥ ስለሚኖር አንተ ያለች ነው ይይዛል። ዲኒሽ ሰላም ዲና ሁሉ አማና ዲኒሽ ጤና ሁሉ ሰላም አሎ ተጠፋፈና በጣም ሶስት ቀን ያገኙሻል። 3 ጊዜ ተገናኘን። እንዴት እቃ ልኩልሽ ነበርና አንዳንድ እቃዎች አሉ እዚህ እነሱን እሰጥሻለሁ። ይሄ እቃ ነው። እነሱን እሰጥሻለሁ። እንዴት ነሽ? ሁሉ ሰላም? ምን አዲስ ነገር አለ? አዲስ ነገር የለም። ኦኬ ሰላም ነው። ስራ አሪፍ ነው። እንዴት ታዲያ?
ያው አብሽ ከሄደ ስንት ጊዜ ነው? 2 ዓመት ከ6 ወር እንደዛ ነገር የሆነ 2 ዓመት ከ6 ወር አጭር ጊዜ እኮ ነው። አይደለም በእውነት 2 ዓመት ከ6 ወር የስድስት ኑሮ እኮ በጣም ከባድ እኮ ነው። ስድስት በጣም ከባድ ሊሆን ይችላል ግን በጣም ረጅም ጊዜ ነው። 2 ዓመት ከ6 ወር ካለ መገናኘት ማለት በጣም ከባድ ነገር ነው። ትክክለሽ ነው። ለምን ማግኘት ደበረሽ መጀመሪያ? ማለት ለምን እንግዲህ 3ኛ ጊዜ ነው ስንገናኝ። አሁን ለ3ኛ ጊዜ ሳቢሽ በጣም ማግኘት እንደውም አልፈልግሽም። እቃ አልኮልሻል ስልሽ ነው። ለካውን እቃ መላኩ ምን ያደርጋል ብለህ ለኔ የማያግዘኝ ከሆነ የማይረዳኝ ከሆነ ለክ ደግሞ የሚወስደኝም ካልሆነ ስቲል እስካሁን ምንም አይነት ፕሮሰስ አልጀመረም እና በጣም ይሄ እቃ መጥቶ ለኔ ምንም አያደርግልኝም። ኦኬ ለዛ በጣም ነው አልፈለኩም። ያው እንትን እንደደበረ ብዬ ነው መጣሁት። የምር ላይደብርክ ብዬ ነው ማለት የልጅነት ጓደኛሽ ነው? አዎ የልጅነት ጓደኛዬ ነው። ምን ያህል ጊዜ የልጅነት ማለት አንድ አብሮ አደግናችሁ? አዲስ አበባ ነው ተወልደሽ ያደግሽው? አዲስ አበባ ነው ተወልዳችሁ ያደግሽው? አዎ አንድ ላይ ያደግነው በጣም ብዙ አመታችን ነው። ላይክ ከሄደ በኋላ ባህሪው ተቀየረ። ብዙም መደወለ አይደውልም። ብቻ ብዙ ነገር አለ ማለት ከሱ ማትጠብቀው ነገር ነው። ቆይ ከሄደ የደወለልሽ ከ2 ዓመት በኋላ ነው አልሽ? ከ2 ዓመት ሙሉ አልደወለልሽ ነበር? አልደወለም ጭራሽ። ምንም ነገር አይደውልም። ምንም ነገርም አያደርግም። ልክ በቃላ እዚህ ስለሄድ አካባቢ ያለኝ ነገርና ከሄደ በኋላ የሆነው ነገር በጣም የሚያስጠላና የሚደብር ነገር ነው። እና በጣም ከባድ ነው። 2 ዓመት ረጅም ጊዜ ነው ማለት በደህና መሆኑን አንቺ ቼክ አድርገሻል? ማለት ታሞ ከሆነ ወይ ደግሞ ካናዳ ገብቷል አባይ የምትሰሚው ነገር ነበር? ቤተሰቦች አሉት? የምሰማው ነገር ምንም ነገር የለም። በምን እሱ ካልደወለኝ ልለው አልችልም። ታዲያ ማለት 2 ዓመት ሙሉ እሱ መኖሩ እንዲታወቅሽ ነው? 2 ዓመት ጠፍቶ ከዛ በኋላ ይደወልሽ አልቀረም? ግን በሰላም እንደሆነ ሳረጋግጥሻለሁ ልጅ ፈልጊ። ቤተሰብ አለው? አይ ነው ቤተሰብ ነው። ሰላም ነው። ግን ለኔ መደወሉ እንዴት እንደሆነ አላውቅም። እሱ ምን አስቦ ሌላ ሰው ማግኘት ይሆን አላውቅም። በቃ ጠፍቶ እኔ ብዙ ጊዜ በቃላ ይደውላል ብዬ እየጠበቅኩ ነበረ ግን አልደወለም። ከባድ ነው። ግን ካሳለፋችሁት አኳያ ገብቶሻል። እሱ ብዙ ነገር አጫውቶኛል ነው። ምን አለ መሰለህ እዛ እንዲሄድ ያላረኩት ነገር የለም። ልክ በጣም ብዙ አይነት መስዋዕትነት ከፍዬ ነው ወደዛ ሀገር እንዲሄድ ያደረኩት። እሱን ይዘሽ አንቺ እንዴና በጣም ብዙ ስራ ስንት ለሱ ብዬ ያልገባውበት ነገር የለም። ቆይ ልጠይቅሽ። ሶሪ ይቅርታ አድርጊ። እሱ ሲያወራኝ ማለት ምን እንጃ። ቆይ አሁን አንቺ የምትይኝ ነገር እኮ ለኔ ከባድ ነው። እሱ ወደ ካናዳ እንዴት አንቺ ነሽ ሁሉ ነገር እየጨረስሽለት? ሁሉ ነገር ነው የሚጨርስኩለት። ፋይናንሻሊ ማለት ነው፣ ገንዘብ ማለት ነው። በገንዘብ ሁሉንም ነገር ከምችለውን ነገር በሙሉ አድርጌ ነው ያልኩት ነው። እንደዛ ያደረገልህን ሰው ለካለ መደወል ምንም ነገር አለማድረግ ማለት በጣም የሚያስጠላ ነገር ነው። ልክ እኔ አንተን ማግኘት የራሱ በጣም በቃ ልክ አንተ እንዳይደብር በሱ አንተ እንዳይደብርህ ብዬ ነው እንጂ ልክ አልፈለኩም ነበር ማግኘቱ። ማለት የዚህን ያህል ምንድነው መስዋዕትነት ሳይከፍል ከከፈልሽለት እሱስ ለምን እንደዛው አላውቅም። እሱን እኔ ማወቅ በጣም እፈልጋለሁ። ለምን እንደዚህ እንደሆነ እስካሁን ለምን እንዳልደወለ ለኔ የሆነ ነገር ለማድረግ እንዳልፈልገ አይሆንም። እሱን በደንብ አግኝቼ ብጠይቀው ደስ ይለኛል። አውሪ ስልክሽ እየጠራ ችግር የለም። አይ በጣም ነው ይላ ወይ አለልሽ ያለው ነገር ከእግዚአብሔር ጋር እንግዲህ ከሰው ጋር ነኝ ደውልሻለሁ። ምን መሰለሽ ችግር የለው። ይኸውልሽ አሁን አብሮሽ ከእኔ ጋር ተደዋውለን ነበር። አንቺ ምንድነው 2 ዓመት ሙሉ አልደወለልሽም እና
ከ2 ዓመት ከ6 ወር በኋላ ደግሞ በደንብ ደው ከ6 ወር በኋላ መደዋወል ጀምራችሁት እንጂ ይደውልሽ ጀምራ ልታወሪም ፍቃደኛ አልነበርሽም መሰለኝ ልታወሪ ፍቃደኛ አልነበርሽም ድምፁን መስማት እንዳልፈለግሽ ነው ነገረኝ አይ ኖ እኔ ልንገርህ በእኔ ቦታ ብትሆን ማንሳት የራሱ ነው ትክክል እንዴት ነው እንደዛ ብዙ አይነት ነገር ታውቃለህ ፋዘሪን አሞት ለሱ በቃ እንዲሄድ ብዬ የፋዘሪን ገንዘብ ነው ራሱ አውጥቼ የሰጠሁት ይሄን ሁሉ ነገር አድርጌለት ምንም አለማስታወስ ማለት 2 ዓመት ሳምንት 2 ሳምንት እንኳን ነው ያልደወለ ትክክል 2 ዓመት ሙሉ ነው እንዴት ነው ከባድ ነው እሱ ማለት እስቲ አንድ ጥያቄ ጠይቅሽና ለማንኛውም እቃ ይዞልሽ መጥቷል ብዬሻለሁ አይደል እቃ ልኮኛል እሱን እቃው ይቅር መልስለት ወረቀትም ልኮልኝ ነበርና እስቲ አይደለም ምን መሰለሽ አሁን አንቺ ስልክ አለማንሳትም ሳይሆን እሱ ከዛ ከውጭ ሲደውልሽም ስልክሽም ማንሳት ያሉትን ነገሮች በሰንሳት በአግባቡ ማውራትም አሪፍ ነገር ነው ብዬ አስባለሁ ላንቺ ደግሞ ትልቅ የሰርፕራይዝ ነገር ነው ምንም ሰርፕራይዝ እዚህ በኋላ ሊኖር አይችልም ሜለንጋር እስካሁን ምንም ነገር ያላደረገ ሰው አሁን መጥቶ ምንም ለኔ ምንም ሊሆንልኝ አይችልም አልተመቸውም ይሆናል እኮ ነው እዛ የሄደበት ሀገር አንዳንዴ ላይመች ይችላል ሰው ልጅ የሚያጋጥም 2 ዓመት ሙሉ ላይመቸው አይችልም እንዴ ምን ነው 2 ዓመት ብዙዎች ሌላ ህይወት ልክ ነሽ እሱማ ሌላ ህይወት ጀምሯል ብለሽ አስበሽ ነው እንጂ እንደዚህ ህይወት ይሄን እኮ ልክ በስ አንቺ ሌላ ህይወት ጀምረሻል እስቲ አንተ ላይ ኖ እኔ አልጀመርኩም ምንም ሌላ ህይወት የጀመረም ኖ እኔ አሁን ፊልም ማድረገው ሌላ ህይወት የጀመረ ሰው ነው እንደውም እንደዚህ የሚቆርጥለት ይመስለኛል እንደዛ ሳይሆን አሁን እኔ በቃ ህይወት በጣም እንትን ላይ ነው ያለው በደንብ መስራት ብዙ ነገር በ2 ዓመት ውስጥ እኔ በጣም ተቸግሬያለሁ ላይክ እሱን ለመስደድ እንዲሄድ ያደረኩበት ነገር አለ ገንዘብ ምናምን ነገር በብዙ ነገር የደገፍኩት ነገር አለ ከዛ በኋላ በጣም ብዙ ስራ ከብዙ ወንዶች ጋር እሱ አያውቅም ይሄን ነገር ማለት ነው ከብዙ ወንዶች ጋር ወጥቼ በደንብ በቃ ገንዘቡን በዛ መንገድ ነው ያገኘሁት ይሄን ነገር ለሱ ያማር ስራ ጀምረሽ በቃ አው ዲያስፖራዎች ጋር ምናምን ነገር እንያል ልክ እንደዚህ አይነት ነገር አርገሽ ነው እሱ ይላክሽው የላኩት ይሄን ነገር አያውቅም ይሄን መስዋዕትነት ከፍለሽለት ነው አሁን ቆይ ይልሽ ይቅርታ እሺ እሱ አይደለም አሁን ማዘንም አይጠበቅብሽም ነገሮች ተስተካከላሉ ገብርኤል ነው እሺ አሁን ላይ ችግር የለም ለከለለ ይመጣልም ብዬ ተስፋም አላደርግም ልክ እንደ ድሮ አይደለም በቃ ይሆናል አይደለ ቀጥቻለሁ አሁን ህይወቴን ማስተካከል ነው የምፈልግ ብዙ በየቀኑ ብቻ አስቤዛ ምንም ብዙ ነገሮች አሉ ለካን ሁሉ እንትን ለማለት ነው እየሞከርኩ ያለው ህይወትን ለማሸነፍ ነው እንጂ አሁን ላይ በቃ እንጃ በሱ በጣም ተስፋ ቆርጫለሁ ከሚባለው በላይ ማዝኜበታለሁ ከሰው ከሆነ ሰው በጣም ከምትጠብቀው ሰው ምንም አትጠብቀውን ነገር ሲደረግ በጣም ከባድ ነገር ነው አይዞሽ እንደሱ አይደለም ምን አደርጋለሁ መሰለሽ በጣም ይወድሻል እኔ አንድ ነገር ልንገርሽ አሁን አንቺ እዛ ሄዶ ያጋጠመው ነገር አታውቂም ምን ደረሰበትን ነገር አታውቂም ገብቶሻል እሺ ነገሮችን በእርጋታ ለማየት እንሞክራለን ልካርሎ የላከልሽ ቃል ወረቀትም አለ እነዛን ወረቀቶች በአግባቡ በማስተዋል እንትን ላይ አይ ነገርኩህ እኮ ላይክ አንተ እንዳይደብርህ ነው የመጣሁት የምር እኔ ከሱ ልብሽ ቆራ ልብሽ በቃ ህይወት ነውና በቃ አለ አይደል ከሱ የምጠብቀው ላይክ እዚህ ሆኖ የነገረኝ ነገር እንደሚረዳኝ በዛ ላይ ደግሞ እንደሚወስደኝ ፕሮሰስ አልጀመረም አይደለም ስቲል ፕሮሰስ ይቅርና ቢያወራስ እኔ ጋር እንደዋወል ይደውልልኝ ብዙ ነገሮች እኮ አሉ ከዚህ ያለ ብዙ ነገሮች አሳልፈናል ትክክል እና ይሆናል እንጃ ለሱ ቀሎታል መሰለኝ እሱ የዚህን ያህል መስዋዕትነት ከከፈልሽለት ገብሻል አሁን እንዳልሽኝ ከሆነ አሁን እንዳታለሽ ማልቀስ አይደለም አይኑ በጣም ይሆናልና ልብሽም ሊሰበር አይገባም ነው ለሱ እንደዚህ እንትን አለና አሁን ላይ በጣም በቃ ይሆናል ብቻ አላውቅም ብቻ እሱ ደህና ይሁን በምን ነገር ደህና ይሁን እንጂ ልክ
ስልኩን አንሽለት ሲደውልሽ ነው ችግር የለውም ነገሮች ይስተካከላሉ ገብቷል እንዳይጠብቅሽም ላይሆን ይችላል ነገሮች ይስተካከላሉ ነገሮች አሪፍ ይሆናሉ እውነቴን ነው ማውራሽ የሆነ ደስ ይለኝ ነበር ግን በጣም ምንም ችግር 2 አመት ቀላል እኮ ማለት እሱ የነበረበትን ነገር ግልጹን ተነጋግራችኋል አይደል ይሄን ነገር ሆነ ለማዳመጥም አንቺ መሞከር መቻል አለብሽ ነገሮችን አንቺ ካላረገብሻቸው ማንም ሊያረግባቸው አይችልም ገብቷል አሁን ለኔ እንኳን በትህትና ነው እየነገርሽኝ ያለሽ የደረሰብሽ ነገር ለሱ ምን ያህል አርገሽ እዚህ እንዳበቃሹ ካናዳ ሲሄድ እንግዲህ ስራ ሰርቼ ነው አልሽኝ ማለት ብዙ ስራ ነው የሰራሁት አልሽኝ በጣም እሱን ተላማለች ሆቴል ሰሪ ነበር ያልሰራሁት ስራ የለም ላይክ በቃ ገንዘብ ይገኝበታል የተባለውን ነገር በሙሉ ለሱ ብዬ አድርጌያለሁ እሱ አያውቅም ይሄን ነገር አያውቅም በቃ ላይክ አያገኘሁት ያለኝ ካለኝ ነገር የሰጠሁት ነገር አይነት የሚመስለው እኔ ብዙ ነገር አይቻለሁ ከአባቱ አብራንታ ነው ያለኝ እሱ እኮ አንደኛው ከአባቴ በዛ ላይ ሙሉ ከአባት እንትን ልትል አትችልም አንዳንድ ስራዎችን እየሰራሁ ምናምን ብቻ ብዙ ነገሮች አሉ ታዲያ ራስሽን አሳልፈሽ እንደዚህ ገብቷል አይደል ለሌላ ሰው ሰተሽ እሱ መላክ ማለት በጣም ትልቅ መስዋዕትነት እኮ ነው በጣም አልገባዋለ እንጂ አልገባዋለ እሱ ይሄ ነገር አልገባውም በቀላል አድርጎ ነው ያሰበው እሺ ለማንኛውም አሁን አንቺን ተረጋጊና እስቲ አስቢበት አሁን ተረጋጊና አንዴ ስልክ ላውራ 1 ደቂቃ አስጨኝና ከዛ በኋላ ሸኝሻለሁ በቃዎቹን የላከልሽን ወረቀቶችም አሉ በቃ እነሱም በቃ ወስደስ ስጣችን በቃ ምንም ነገር አልተቀበለችኝም በለው ወይ ተቀበለችኝ ምንም አይነት ነገር በለው እኔ ቃው መቀበል አልፈልግም ከሱ ምንም አይነት ነገር እንዲመጣ ምንም ነገር አልፈልግም ስለዚህ ቀርታ ግን አንተ እንደዚህ በዚህ መንገድ ማውራት አልነበረብኝም ችግር የለውም እሱ አይ እኔ አሁን እኮ ለአንቺ ጋርም ስደውልሽ ለምንሽ ነው አይደውልሽ ታዲያ እኔንም ማለት ማክበርም ብቻም ሳይሆን ደስ ብሎሻል እግዚአብሔርን አስቀድመሻል አይደል እንትን ብትይ ደስ ይለኛል ይገባኛል እኮ አክብሬህ ነው ገብቶኛል እዚህ አክብሬህ ነው እንጂ ግን እሱ ያለበትንም ሁኔታ እስቲ ለመረዳት እንሞክር ብዬ እኮ ነው 2 አመት ያልደወለበት ምክንያቱ ምንድነው ለምንድነው እንደዚህ ያደረገው የሚለውን ነገር እስቲ አምስቱ ዲስከስ ብናደርግበት ምን ይመስላል የሆነቴን ነው ማለት አስብበታለሁ አስቤ ሰውቃለሁ እኮ ሲደውልሽም ታነሽለታለሽ እሺ ለክ ትንሽ ልረጋጋና ከዛ ለሞሩ ሰሞኑን በተከታታይ ነው የሚደውልሽ እየደወለ ነው ግን ለክ እንጃ ለማንሳት ፈቃደኛ አይደለሁም ምንም ልብሽ እዚህ ያለ ተሰብሯል ማለት ነው ሰው እንዴ ፊሊንገር ቃል ለማስረዳት ሁሉ ቃል የለኝም አላውቅም ምንም ልላልችልም ማልቀስ ነው ያስፈልገው አይ ለምሳሌ እንደዛ ምንሽ ልንገርክ ማልቀሱ ምናምን ቆየ በቃ ከተውኩት በጣም ቆየ በጣም ብዙ ነገር ተስፋ አድርገህ ሲቀር በቃ ተተዋዋለህ የልብ ያደረግሽለት ነገር ነው እየቆጨሽ ያለው ነው እንደዛ ነው ይቅርታ ለማድረግ ለምን እውነቴን እኮ ነው ማለት ይቅርታ ለማድረግ ታዲያለም አንዳንድ ሰው ሲቆጨው ነው ይቅርታ አላደርግም የሚለው ልቡ ስንክተኛ ነው አንድ ሰው ለሚወደው ሰው መልካም ነገር ያደርጋል በቃ ለክ መልካም ነገር አድርጌለታለሁ ግን ታዲያ ለወደፊታችሁ ብለሽ ነው አይደል የሚያደርግሽው ራስሽን አሳልፈሽ ሰጥተሽ እሱ ልክ ነው በቃ ስለዚህ ያ ነገር ደግሞ በምንድነው በሰላም መጠናቀቁ ደስ አይልም ታዲያ ግን ከሱ ጋር አውርተሽ ላደርግ የምችለው አሁን ላደርግ የምችለው ትንሽ ልረጋጋ ራሴንም ልሁን ላስብበት ዝም ብዬ እንትን ልላልችልም 2 አመት ከምናምን ማለት በጣም ከባድ ነገር ነው ስለዚህ ላስብበትና ላንተ ከሱ ምን ነገር አፈልጊ መሄድም አብረሽ መኖርም ከዚህ በኋላ ምን ይሆናል ከዚህ በኋላ ቢመጣስ እንዴ ምን አይነት ምክንያት ሊሰጠኝ ነው ለኔ ምን አይነት ምክንያቱን አታውቂውማ ምክንያቱን አላውቀውም ግን ምን አይነት ምክንያት ቢሆን አሳማኝ ምክንያት ካለውስ ቁም ነገር ነው ማለት ይሄን እኮ ነው አይሽ የሰው ልጅ አሳማኝ ምክንያት ሊኖረው ይችላል 2 አመት የጠፋበት ምክንያትም አሳማኝ ነገር ሊኖረው ይችላል ሲደውልሽም መስማቱ አሪፍ ነገር ነው ብዬ አስባለሁ አንዳንድ ጊዜ አንዳችን ኃይለኛ ስንሆን አንዳችን ደግሞ ማስተዋል መቻል አለብን
እኔ በማከላችሁም የገባሁት እኮ እናንተን ለማስታረቅ ነው ያለውን ነገር ችግሩን ሶልቭ ለማድረግ ነው። ያለበለዚያማ እኔ ምን አደርጋለሁ? ለኔ ህይወትሽ ታሪክሽን ብትነግሪኝ ምን ይጠቅመኛል? ምንም አይጠቅመኝ። ልክ አይደል? ያረግሽለት ነገር ያ ነገር ቆጭቶሽ ከሆነ አይሆንም፣ እንዳይቆጭሽ። ለምን መሰልሽ? ልክ አይደል? ለሰው ልጅ መስዋዕትነት የሚከፈለውን ያህል ጥጉን ከፍለሽለታል። ስለዚህ አንቺ አሸናፊ ነሽ ማለት ነው። ደግሞ ሰጪ መሆን ትልቅ ነገር እኮ ሰጪ ስትሆኚ ልክ ነኝ። ሰጪ በጣም ትልቅ ነገር፣ ተቀባይ መሆኑ ከባድ። የሰጡ ሰዎች ናቸው ብለ ሲሆን የተባረኩ። አንቺ ያን ነገር ሁሉ ገንዘብሽን ሴትነትሽን አሳልፈሽ ለሌሎች ሁሉ ሰጥተሽ እሱን ካናዳ ሀገር ልከሽው ሰው እንዲሆን ካረግሽው ከዚህ በላይ ምን አይስቶት አለ ታዲያ? ምንም እኮ የለም። እንደውም አንቺ አለመቀበልሽ ትልቅ ነገር ነው። ኦኬ በቃ ትንሽ ልረጋጋና ስልክ ማነሳለታለሁ። ለካ ትንሽ ለማውራት እሞክራለሁ። በቃ ምክንያቱም ብቻ ማወቅ ፈልጋለሁ። ለካላ ምክንያቱም መስማት ከዛ በኋላ የሚፈጠረው እስኪ እሺ ችግር የለውም። እሺ አትዘኝ ነው ባይሆን እኔም አገኝሻለሁ። እስኪ እናወራለን። ስልክ አንድ ስልክ ላውራና ኦኬ ሸኝሻለሁ። ደግሞ እንትናት አትጨነቂሽ። የሁሉ መስዋዕትነት ከፍዬለት ቀልዳለ እንዴ? በጣም ይቀልዳሉ። ሰሚው 2 አመት ከ6 ወር ሙሉ ቀርቶ ሳይደውል አሁን ምክንያቱን ለመናገር እንዴት ሰው ይመጣል? ብስት ተረጋጊ። አይ እስኪ ግን ችግር የለም። ምክንያቱም ልስማ፣ ምንም አይፈጠርም። ችግር የለም። ምክንያቱም ሰምቼ ለምን አወራዋለሁ? ሲጀመር ስለምን አወራዋለሁ? ለሱ ይሄ አይገባውም እኮ። ይኸውልሽ ስልክ ላወራ ብዬሽ እንዴ ስሙ አንብብ ለንፈስ ቅዱስ እንዴ ምንድን ነው? ይኸው አፍራምቷል። ያው ስልክ አልደወልሽም 2 አመት ከምናምን እንግዲህ ተፈው አብርሽ ማለት እንዴ ምን ማለት ነው? ቆይ ለኔ ሳትነግረኝ ምንድን ነው? ሳታሳውቀኝ? ይቅርታ